አረከኝ ጌታዬ ራሴን ለማጥፋት ብዙ ሞክር ነበር። ለምሳሌ ለማጥፋት ኡበር ሆና እየነዳች ነበር። በቃ ግልጽ የሆነ ድምጽ ሃይዌይ ላይ ማለት ነው። ሹፌር ሆና ሰባ ነው እንግዲህ አስገ ሃይዌይ ላይ የምትነጂው ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሌላኛው ጥያቄ ስሙ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ ለምንድን ነው? ከዛ አንድ ጊዜ አዳማ ተጋበዘች። ምን እንደምትል ስሙ ጋብዞኝ ስላሴ ቤተክርስቲያን አዳማ ማገለግልበት ወቅት በቃ እኔ እየዘመርኩ ነው የኔን አርዶስ እያልኩ ነው። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። የኦርቶዶክስ ቤተክርስቲያን ይሄን ዘመሪልን ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን እናጠፋሻለን። እኔ ደግሞ ለሱ ለመኖር እየቆረጥኩ ማለት ለምን አልሞት ለምን አይዘከዝኩኝም? በቃ ሃሌሉያ ኢየሱስ እኔ ኢየሱስን ወደዋለሁ ለማለት አይደለም እዛ ድረስ ጥርሴን ነክሼ ወደፊት ሄድኩ ማለት ነው። ሄድኩ ለምን የፈለገ ነገር አይመጣም? ለምን አትገሉኝ? ኢየሱስማ ጌታ ነው። አሜን። አረከኝ ጌታዬ ሰላማችሁ ይብዛ። እንግዲህ እንዴት ናችሁ የተወደዳችሁ ቤተሰቦች? ዛሬ ይዤላችሁ ወሳኝ የሆነ መልእክት ይዤ መጥቻለሁ። ከሰሞኑ እንግዲህ የዘማሪት ዘርፌ የተለቀቀውን አንድ ምስክርነት የተወሰናችሁ ተመልክታችሁታል ብዬ አምናለሁኝ። ያላያችሁትም ደግሞ በዚህ ቪዲዮ ላይ የተወሰኑትን ቀነጫጭቤ ዋና ዋናዎቹን አስቀምጬላችኋለሁ። በጣም የምትማሩበት ደግሞ ሰው በእንደዚህ አይነት ስደት ውስጥ ሲያልፍ እግዚአብሔር በምን አይነት ማጽናናት ውስጥ እንደሚያሳልፍ ትልቅ ትምህርት የምናገኝበት፣ ሰዎች በጥርጣሬ ውስጥ ሲሆኑ ጽናት እንደሚሆናቸው፣ በድካም ውስጥ ሲሆኑ ብርታት እንደሚሆናቸው፣ በብቸኝነት ውስጥ ሲሆኑ ደግሞ እግዚአብሔር አብሮነቱን የሚገልጽበትን መንገድ የምናይበት በጣም ትልቅ ምስክርነት ነው። ከዚህ ምስክርነት ምንድነው የተማርኩት? አሁን በዚህ ዘመን በእንደዚህ አይነት ስደት ውስጥ ያላችሁ በተለይ ይሄ ሰው የገነባው ስርዓት ሃይማኖተኝነት እንዴት አድርጎ ክርስቶስ ኢየሱስን ለማወቅ በምትደርሱበት ጊዜ ልትገፉ እንደምትችሉ እንድታውቁ፣ ይሄ ነገር ደግሞ አዲስ እንዳልሆነ ከእግዚአብሔር ቃል በጣም ትክክለኛ የሆነ ማረጋገጫ እንደሆነልን የሚያሳዩ መልእክቶችን ማቀርብላችኋለሁ። ከዛ መካከል እስቲ ግን ዘማሪት ዘርፌ በጣም በሚገርም ሁኔታ ህይወቷ እንደዚህ አይመስለኝም ነበር። በጣም ነው የሚገርመው። አንዳንድ ሰው ለካ የሚያልፍበትን ነገር አታውቁም። በብዙ መገፋት ውስጥ በብዙ ስደት ውስጥ አሜሪካን ሀገር ውስጥ ኡበር ሆና ታክሲ ሹፌር ሆና እስከ መንዳት ድረስ የምትበላውን እስከ ማጣት ድረስ እንደደረሰች፣ ከዛ ባለፈ ግን ደግሞ ራሷን እንኳን ለማጥፋት ከ4 ጊዜ በላይ እንዳሰበች፣ በቃ በጣም የሚያሳዝን ተስፋ አስቆራጭ ግብ የሆነ ጉዞ መድረኮች ላይ ወጣ እንዴት አይነት ነገር እንደደረሰባት ይሄንን ሳይ በጣም ገርሞኛልና ከሁሉ በላይ ግን እቺ ሴት ለካ ወንጌል ተመስክሮላት ሰው ጠርቶ ወንጌል ነግሯት ይሄኛው ያለሽበት መንገድ እንዲህ ነው፣ በእንደዚህ መንገድ ነው መሄድ ያለብሽ፣ እግዚአብሔር ቃል እንዲህ ይላል ተብላ አይደለም። ለካ ውስጧ ጥያቄ ተፈጥሮ ያንን ጥያቄ በመጠየቋ ማንም ሳያግዛት በብቸኝነት በነበረችበት ጎዳና ውስጥ በመገፋት ውስጥ ጌታን ያገኘች ናትና እስቲ እቺን ቪዲዮ ተመልከቱት። እንዴት ጌታን እንዳገኘች እህታችን ትግስት ስትጠይቃት የመለሰችው መልስ ነው የሚናገረው። በደንብ ስሙት እናንተ። በኋላ እንደው ምን አይነት ጥያቄ ውስጥሽ ተፈጥሮ ነው ከዛ በኋላ አሁን ወደ መጣሽበት መንገድ እንድትመጪ ጉዞ የጀመርሽው? ምን አይነት ጥያቄዎች ውስጥሽ ተፈጠሩ? አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ያንንም የእግዚአብሔር ቃል ሳነብ ነው። እኔ መጽሐፍ ቅዱስ አነባለሁ በፊት። አሁን እነ መጋቢ ሐዲስ በጋሽ ሲያስተምሩ አየትም አልሄድም፣ ቁጭ ብዬ ጽፋለሁ እና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። እቺ
የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው። ስለዚህ መጠየቅ ጀመርኩ። ለመውጣት አይደለም መልስ ለማግኘት አይደለም ማለት። ከዛ በኋላ ሄድኩኝና የማውቃቸውን ሰዎች ጠየቅኩ። ያው አገልጋይ እንደመሆን ይመጣል ብዙ ሰዎች ጋር ስለምገናኝ ብዙ አገልጋዮች አባቶችም ጋር ስለምገናኝ መጠየቅ ጀመርኩ። መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ። የኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍህታትም ይድናል። ትልቅ ጥያቄ ነው። በጣም ትልቅ የቱ ነው እውነቱ የሚል ጥያቄ ነበር ያቀረብኩት። የእውነት ይሄ ሁሉ ነገር ይመጣል፣ ስደት ይመጣል፣ መከራ ይመጣል ብዬ አላሰብኩም አልነበር። እኔ ለመጣው ጥያቄ መልስ አግኝቼ ለመቀጠል የኔ ሐሳብ ማለት ነው። ከዛ የመጣል ልክ ነው። ታውቃላችሁ ስደት መከራ የሚመጣው መጽሐፍ ቅዱስ ሲናገር በእውነት ኢየሱስ ክርስቶስን እየመሰሉ ለሚሄዱ በሙሉ ይሰደዳሉ ይላል። እና ወደ እውነት በተጠጋችሁ ቁጥር እውነት ብቻ አንድ እንደሆነ ለማወቅ በጣርን ቁጥር ይሄ ነገር እንደሚመጣ መጽሐፍ ቅዱስ አስቀድሞ ነግሮናል። ግልጽ ነው። ስለዚህ ይሄ ኮንፈርሜሽን ነው። እቺ ሴት ጴንጤ ለመሆን አስብ አይደለም፣ ሰው ወንጌል ነግሯት አይደለም፣ ወይ በውስጥ በድብቅ የሆነ ነገር እየሰማች ቀጥላል። በቃ ብቻ እንዳለችው መጋቢ ሐዲስ ሲያስተምሩ አለች። ቁጭ ብዬ ማዳመጥ ነበርኩኝና በትምህርት መሃል ሐዋርያት ሥራ ምዕራፍ 4 ላይ ያለውን መዳን በሌላ በማንም የለም፣ ይሄንን ስብከት ሐዋርያቶቹ ራሳቸው ናቸው የሰበኩት። ይሄንን በሰማች ጊዜ ክሊክ አረገባት በቃ። ከዛ እንደማንም ኦርቶዶክሳዊ ተማሪ እንደማንም ቃሉን እንደሚጠይቅ አባቶችን ቀረብ ብላ ነው የጠየቀችው። ይሄ ማለት በጣም ጤነኛ ነገር፣ ሰዎችም እንደዚህ ነገር ስለተጠየቁ መክፋት ሳይሆን እውነቱን መግለጥ። ግን ሰው የገነባው ስርዓት ካለ የሆነ በዛ ስርዓት ውስጥ የሚገኝ አንዳች ጥቅም ካለ እውነትን የሚደብቁ አካላቶች ካሉ እውነት ነው ወደ ስደት ያመጣል። አይ ነገሩ ግን እንዲህ ነው እውነቱ እንዲህ ነው ብሎ ማስረዳት የሚችል ካለ ደግሞ ይህንን ነገር በቃ በግልጽ ወደፊት ቀርቦ ያስረዳል። አሁንም ይሄ ጥያቄ ነው። ቀጥሎ ደግሞ የምታነሳው በጣም ወሳኝ ነጥብ አለ። ስሙት። እሷንም አያይዛ እሷም ጥያቄ ስለተፈጠረባት ነው። ከዛ የመጣልኝ መልስ ግን ዝም በይ። የመጣልኝ መልስ ዝም በይ። ምንድነው ታድሶሽ እንዴ ምናምን አሉ። ሰማችሁ? መጠየቅ አይቻልም ማለት ነው። ሳነብ እነሱም ያስተምሩት አስተምሮ ከመጽሐፍ ቅዱስ ጋር እንደሚጋጭ ከእውነቱ አባት ከሆነው አይደለም የመጽሐፎች ሁሉ አባት ከሆነው ከመጽሐፍ ቅዱስ ጋር ሕያው ከሆነው ከእግዚአብሔር ቃል ጋር ዘላለም ከሆነው ከእግዚአብሔር ቃል ጋር እንደሚጋጭ ደረስኩበት ማለት ነው። ከዛ የሆነው ምንድነው? እኔ ኢየሱስ ስላለው ስደት ጀመረ። ከዛ በተደጋጋሚ እንደገና ሌላ ጥያቄ መጣ። እንዴ ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሌላኛው ጥያቄ ስሙ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞ እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደለ? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። የህይወቴ መሰረት የመዳኔ መሰረት አጠቃላይ የክርስትና ፋውንዴሽን ኢየሱስ እውነት ነው። እሱን ትቶ ህይወት የለም። እውነት ነው። የዘላለም ህይወት የሚባል እውነት ነው ስለሌለ እኔ ይሄን እየተረዳሁ ከመጣሁኝ በጣም ልክ ነው። በቃ ግጭት እየተፈጠረ መጣ ማለት ነው። ግድ ነው ይፈጠራል። ስጋበዝ ይጮሃሉ። ለምሳሌ እዚህ ናዝሬት ስላሴ እዚህ ጋር አንድ ቦታ ተጋብዛ ያደረጓትን ትናገራለች። ግን ከዛ በፊት አንድ ነገር ልንገራችሁ። መጽሐፍ ቅዱስ ሰውን መፍራት በቃ ውድቀት እንደሚያመጣ፣ እግዚአብሔርን መፍራት ግን ክብር እንደሆነ ይናገራል በግልጽ። ስለዚህ አትፍሯቸው ነው የሚለው መጽሐፍ ቅዱስ። በኢየሱስ ምክንያት በሚደርስባችሁ ማንኛውም መገፋት፣ እንግልት፣ መሰደድ አንተ እንደዚህ ሆንክ እንዴ መባል ምንም እንዳይመስላችሁ። ግን እኛ አሁን ይሄንን ራሱ ስናገር በፍጹም የኦርቶዶክስ ቤተክርስቲያን ውስጥ ያላችሁትን የተወደዳችሁ ቅዱሳንን ለመንካት አስቤ አይደለም። እንደዛ ራሱ ከተሰማችሁ ችግር አለ። እኔ አሁን ጴንጤ ፕሮቴስታንት ብላችሁ ብትናገሩ ምንም አይመስለኝም። ለምን መሰላችሁ? በፍጹም እኔ እግዚአብሔር አምላካችን
አንድ ልጁን ለሰው ልጆች ሁሉ ሲሰጥ ጴንጤ እንድትሆኑ ብዬ ነው ብሎ ሐሳብ አልሰጠም። መጽሐፍ ቅዱስ ላይም የዚህ ስም ዲኖሚኔሽን ስም አልተጻፈም። እኛ ተስማምተን የፈጠርነው ባህል የፈጠርነው እሴት የፈጠርነው አኗኗር የፈጠርነው ኮሚኒቲ ግን በዛ ቢጠራ ምንም ችግር የለብኝም። ጴንጤ ብላችሁ ፕሮቴስታንት ብላችሁ ብትጠሩኝ ችግር የለብኝም። ኦርቶዶክስ ነው ይሄ ልጅም ብላችሁ ብትጠሩኝ ምንም አልቃወማችሁም፣ ምንም አይመስለኝም። ትልቁ ነገር ግን እማምነው መሰረቴ ኢየሱስ ነው። በቃ ይሄንን አምነን መከተልና መቆም አለብን። አሁንም ይሄንን ቪዲዮ ወደ እናንተ ሳቀርብ ኦርቶዶክስን ለመናገር ቤተ እምነቱን ለመናገር በዛ ውስጥ ያላችሁን ቅዱሳን ለመናገር አስቤያለሁ። ነገር ግን እናንተ በዛ ውስጥ ያላችሁ እምነት ውስጥ ያላችሁ ሰዎች ከክርስቶስ ጋር ያላችሁ ሕይወት በትክክለኛው መንገድ እንደ እግዚአብሔር ቃል ካልሆነ ግን እኔ አይደለሁም፣ ቃሉ ይናገራችኋል፣ ቃሉ ይኮንናችኋል። በእውነት መሰረት ላይ አልተደገፋችሁ ናችሁ። ስለዚህ በዚህ ግን በቃሉ ላይ ቆማችሁ ማንም ሰው የፈለገ ቢል ያንን ስደት እንደ ጽዋ ልትጠጡት ልታንደቀድቁት በድፍረት በሙሉ ልብ እመሰክርላችኋለሁ። እና እቺ ሴት በቃ ትክክለኛ እንዲያው እግዚአብሔር እንኳን እንደዚህ አይነት ጥያቄ የተፈጠረባት እንኳን ሄዳ ጠየቀች። ምክንያቱም ለበጎ ነው። ከዛ በኋላ የሚገርመው ከቤተ ክርስቲያን ለመውጣት አታስብም። ከኦርቶዶክስ ውጪ ራሱ እምነት እንዳለ አታውቅም እቺ ሴት። በቃ ከኦርቶዶክስ ውጪ ያለ ነው እኛ እንግዲህ በሷ አመለካከት እኛ ማለት ነው ሲኦል እንደምንገባ ነው ራሷ ትናገራለች። ከዛ ግን እዛው ሆና ማገልገሏን ቀጠለች። ግን እንደ አይነት ጥያቄ ማንሳቷ በጣም ውስጥ ለውስጥ ጭምጭምታ ፈጥሮ ችግር እየፈጠረባት ነው። ኢየሱስ ማብዛት ጀመረች። እሷም ለምን ሰው አንዴ እውነትን ካወቀ በኋላ ወደ ኋላ ማለት አይችልም ሕሊናውን ካልሸጠ በስተቀር። እንግዲህ ይሄ እኛ መጽሐፍ ቅዱስ ነው ብለው የሰጧት ኦርቶዶክስ የሰጣትን መጽሐፍ ቅዱስ አንብባ ይሄንን እውነት ተረድታ ከሆነ በእውነት እቺ ሴት ትክክለኛ ነው ጥያቄዋ። ከዛ ከእውነት ገሸሽ ማለት አልቻለች። መልእክተኛ ናት፣ ዘማሪ ናት። በመልእክቷ ኢየሱስን ማስተጋባት ጀመረች። በቃ የተፈጠረውን ስሙ። ከዛ አንድ ጊዜ አዳማ ተጋበዘች። ምን እንደምትል ስሙ። ስላሴ ቤተክርስቲያን አዳማ ማገለግልበት ወቅት በቃ እኔ እየዘመርኩ ነው የኔን አርዶስ እያልኩ ነው። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። ያው ኦርቶዶክስ ቤተክርስቲያን ይሄን ዘመሪልን ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን፣ እናጠፋሻለን፣ ደስ የሚል ልማድ ነው ምናምን የሚል ወረቀት። ከዛ እኔ ይሄን ዘመሪልን ብለው የሚልኩት ደስ የሚል ልማድ ልቤን አጠንክራልኩ ማለት ነው። ከዛ የኔን አርዶስ ማለት ሲጀምር ሞንታርቦ ነው 459 ሞንታርቦ ነው። ብዙ ጊዜ በፊት አይተሽ ከሆነ እሱን ሄደው ነቀሉት ማለት ነው። ዋው! ከዛ እኔ ድምፅ አልባ ሆንኩ። ከዛ ወጡና መዝም ለማርያም ማለት ጀመሩ። ቸርቹ ድብልቅልቁ ወጣ ማለት ነው። ዋው! ከዛ ኋላ እኔን ሸፍነው ድንጋይ እየወረወሩ ህፃናት ልጆች እውነቴን ነው የምልሽ ምራቅ እየተፉ እኔ እንዲህ አይነት ጥላቸው ይቻላል። ከዛ ግቢ ወጣሁ ማለት ነው። እና በተደጋጋሚ እንደዚህ አይነት ነገሮች እየበዙ መጡ። ለምሳሌ ዋሽንግተን ዲሲ እኔም ያመንኩትን ነገር ከመናገር ወደ ኋላ አልልም። ጌታ ይባርክ። እና በየአቅጣጫው ስደቶች፣ መገፋቶች በቃ በተወሰኑ ነበር የጀመረው። መጀመሪያ ለቤተ ክርስቲያኗ ተቆርቋሪ ነን በሚሉ ሰዎች የተጀመረው ነገር እያደገ እኛን እየገፋን እያወጣን እኛም ለመውጣት ሳናስብ ሳንፈልግ ያለ እቅዳችን ግን እየገፉ አወጡን ማለት ነው። አንዳንድ ነገር ግን በጣም ጥሩ ነው። ገፍቶ ወደ ኢየሱስ ያመጣል። ግን ደግሞ በቃ እሷ ሌላኛውን አልያዘችም፣ ኮሚኒቲ አልያዘችም። ሰው ብዙ ጊዜ በስደት ውስጥ ሲያልፍ እንዲያው አትሊስት ወንድሞች የሆኑ አብረውት ያንን መከራ ገፈቱን መቅመስ የሚችሉ የእግዚአብሔርን ቃል ደግሞ እየተማረች ማደግ የምትችልበት ሁኔታ ላይ ቢሆን ጥሩ ነበር። ከዚህ በኋላ የማሳያችሁ እንግዲህ ምን አይነት መከራ እንደደረሰባት፣ ብቸኝነቱ፣ በቃ የነበራትን ነገር እንዴት እንዳጣች፣ የደረሰባት ግፊያ፣ በቃ በየቦታው አልበሟን ከዛ በኋላ ለማስመረቅ ያላትን ትግል፣ ገንዘቧን፣ ያላትን ነገር በሙሉ ነው አመድ የሆነው። የሚገርማችሁ ግን በቃ እግዚአብሔር የነበራትን በዛኛው ዓለም ገንብተው የነበረውን በሙሉ አፈራርሶ በራሱ መንገድ እንዴት አስውቦ ማቆም እንደሚችል የሚያሳይ ነውና የእግዚአብሔር ቃል በዚህ በስደት ውስጥ ለሚያልፉ ሰዎች እንደዚህ የሚል ቃል አለ። በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል ነው። ዮሐንስ የሐዋርያት ሥራ ምዕራፍ 5 ቁጥር 41 ላይ ሐዋርያትም አለ ስለ ስሙ ይናቁ ዘንድ የተገባቸው እንደሆነ ስለቆጠሩት ከሸንጎ ፊት ደስ እያላቸው ወጥተዋል። አይገርምም? በቃ በስሙ ምክንያት በኢየሱስ ምክንያት መገፋት ለካ ውስጣችን ደስታን የሚፈጥር
የከበረ አክሊላችን ነው እና መጽሐፍ ቅዱስ ስደትን በፍጹም እንደ ውርደት አይቆጥረው፣ እንደ መገፋት ወይም ደግሞ እንደ ስህተት ቦታ ላይ እንዳለ ሰው አይቆጥረም። ይልቁንስ በትክክለኛ መንገድ የሚሄዱ ሰዎች ውጤት አድርጎ ነው የሚያየው። ማቴዎስ ወንጌል ምዕራፍ 5 ቁጥር 11 ላይ ደግሞ ጌታ ኢየሱስ ክርስቶስ እንዲህ ብሎ ተናገረ። በእኔ ምክንያት ሲሰድቧችሁ፣ ሲያሳድዷችሁ ደስ ይበላችኋል። ደስ ይበላችሁ፣ ሐሴትም አድርጉ፣ ዋጋችሁ በሰማይ ታላቅ ነው ብሎ ነው የተናገረው። ምን ልላችሁ ፈልጌ ነው? አሁንም ምናልባት ልክ እንደ እህታችን በእንደዚህ አይነት በስደት ውስጥ እያለፋችሁ ያላችሁ ካላችሁ ደስ እንዲላችሁ ላነቃቃችሁ እወዳለሁ። በክርስቶስ ምክንያት ከምትወዱት ከዛ ከትልቁ ቤተ ክርስቲያናችሁ ከማህበረሰባችሁ በጣም ብዙ ሰዎች ከቤተሰብ ይሰደዳሉ። ከቤት ውጣ ይባላሉ። እኔ እንኳን የማውቃቸው ብዙ ወጣቶች አሉ፣ ትናንሽ ልጆች ዘፋኝ ሆነው አሳዳጅ ሆነው ጠጪ ሆነው ያልተባረሩ ልጆች ኢየሱስን ማለት ሲጀምሩ ይባረራሉ። ልክ ነው። ይሄ ትክክለኛ መንገድ ላይ መሆናችሁን የሚያሳይ ነው እና በእንደዚህ አይነት የምታልፉ ሰዎች ደስ ይበላችሁ፣ ክብር ነው ስለ ኢየሱስ። እንዲው እስከ ዛሬ እንኳን ባትኖሩ ዛሬ በእንደዚህ አይነት ግፊ ውስጥ እያለፋችሁ ነው። እስቲ ቀጥለን እንስማት የተናገራችሁ። ምንድን ነው ያደረግኩት? ምን አደረግኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ ይቺን እንደው ደፍቶ እንትን የሚል ጠፋ እና ሞዬ ነው በቃ ሁሉም ነገር ያደርጋል። ወጥቶ ባለቤቴ መቋነት አንድም ነገር ውስጥ አልገባ። ጠጉር ቤትም ሲሄድ እሱ ያደርሰኛል፣ ከበር ይቀበለኛል። እንግዲህ ምን ብታረግ ነው የሚከራየው እሱ ነው። እኔ እንዳለው ሲታወቅ እንዴት አይነት ጥላቻ መሰለሽ። እንግዲህ ይሄ ትላንት ወደ ወቃ ያስወጡናል። አገር ህዝብ ሁሉ ሲቀበላት የነበረው ራሱ ማህበረሰብ ነው የሚገፋቸው በገንዘብ። እንግዲህ አስቢ ተመለከ የነበረ ጥላቻ ልነግርሽ አልችልም። እና ግን ይሄ ሁሉ ጥላቻ ወደ ኢየሱስ እያስጠጋኝ፣ ወደ ሐሳቡ እያስጠጋኝ፣ ወደ ፍቅሩ እያስጠጋኝ፣ አሜን። ደግሞ የእውነት ብቸኛ እውነተኛ ወዳጅ ኢየሱስ ብቻ እንደሆነ እያሳየኝ ምድረ በዳይ በሆነ ጊዜ ያ ሁሉ ያጨበጨበልኝ ሰው አልደረሰልኝም። ማንም አልደረሰልኝም። የኔ የምላቸው አሉኝ የምላቸው ሰዎች ሁሉ ሊደርሱልኝ አልቻሉም። ግን አብሮኝ የነበረው ረዳቴ ግን ኢየሱስ እያሳመነ እኔም ደግሞ ለሱ ለመኖር እየቆረጥኩኝ ማለት ነው። ለምን አልሞት? ለምን አይዘከዝኩኝም? በቃ ሃሌሉያ ኢየሱስ ሃሌሉያ። እኔ ኢየሱስን ወደዋለሁ ለማለት አይደለም እዛ ድረስ ጥርሴን ነክሼ ወደፊት ሄድኩ ማለት ነው። ሄድኩኝ። ለምን የፈለገ ነገር አይመጣም? ለምን አትገሉኝም? ኢየሱስማ ጌታ ነው። አሜን። እሱ ጉዳይ ወደ ኋላ አይደለም። ምንም ሊፈጠር ይችላል። በጣም ይገርማል። እውነት ነው። እንግዲህ ምንም እንኳን ገፈቱ የሚመር የሚከብድ የሚያስፈራ ቢሆንም በቃ ግን ወደ ኢየሱስ መጠጋት ትክክለኛ ምርጫ ነው ያደረገችው። እግዚአብሔር ግን የሚገርማችሁ በዚህ ሁሉ ውስጥ ሰዎችን ይጠብቃል። ምንም እንኳን ያለው ነገር የሚያስፈራ ቢመስልም፣ ግፊቱ በጣም ከባድ ቢመስልም፣ ሁኔታው አስፈሪ ቢመስልም፣ ደግሞ የሚከብደው ከሁሉ በላይ የሚያመው ትላንት ተባረክን፣ በዝማሬሽ ተባረክን ሲሏት የነበሩ ሰዎች መክፋታቸው ነው። መጠለል የምትችልባቸው ህይወቷን በሙሉ የገነባችበት ትላንትና ከዛ ህይወት ወጣ እንግዲህ ሌላ ነገር ሳታቅ 9 ዓመቷ ላይ ነው ዘፈን የጀመረችው እቺ ሴት። ምስክርነቷን በደንብ ስሙት። ዘፈን ዓለም ላይ ማንም የተቃወማት አልነበረም። ግን ከዘፈን ዓለም ደግሞ ወጣ የሚሻል የተሻለ ነገር ውስጥ እግዚአብሔርን ወደ ማምለክ ውስጥ ገብታ ነበር። ግን ደግሞ በዛ ውስጥ ባለችበት በተፈጠረባት ጥያቄ ነው እንግዲህ ይህን ጥያቄ ባነሳችበት ነው ይሄ ሁሉ ግፊት የደረሰባትና የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ በውሃ ውስጥ ባለፍክ ጊዜ አያሰጥምህም፣ በእሳት ውስጥ በሄድክ ጊዜ አያቃጥልህም፣ ነበልባሉ አይፈጅህም ይላል። እግዚአብሔር ከኛ ጋር ነው። በእንደዚህ አይነት ነገር ውስጥ የምታልፉ ሰዎች አሁንም ላጽናናችሁ ላበረታታችሁ እወዳለሁ። የእግዚአብሔር ቃል በዕብራውያን ምዕራፍ 13 ላይ
ቁጥር 5 ላይ ሲናገር አልለቅህም ከቶም አልተውህም ነው የሚለው። ስለዚህ እግዚአብሔር ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል ብለን እንናገራለን። አሜን አሜን። ሰው ምንም አያደርገንም። እግዚአብሔር ከኛ ጋር ከሆነ ሰው የፈለገውን ቢያደርገን እንኳን እግዚአብሔር ከኛ ጋር ነው፣ ችግር የለውም። መፍራት ያለብን ነፍስንም ስጋንም ማጥፋት የሚችለውን እግዚአብሔርን ነው። ሌሎቹ ካጠፉ ከገደሉን የሚችሉት ስጋና ደማችንን ነው። እውነትን ይዘን ግን ከእግዚአብሔር ጋር እንደፈለገ ቢያደርጉን ይሻላል። ለምን? እግዚአብሔር በዘላለም ሕይወት ይቀበለናል። ቢገድሉን እንኳን ያነሳናል። ሕያው የሆነ አምላክ ስለሆነ ማለት ነው። ግን በዚህ ብቻ ያበቃም። ደግሞ ሌላ ጊዜ ደግሞ የተሰማትን ስሙ ምን እንዳለ ሪጀክሽን ያማል። ራሴን ለማጥፋት ብዙ ሞክር ነበር። ለምሳሌ አሜሪካን ሀገር ሰነድ ኡበር ሆና እየነዳች ነበር። በቃ ግልጽ የሆነ ድምጽ ሃይዌይ ላይ ማለት ነው። ሹፌር ሆና ሰባ ነው እንግዲህ አስቢ፣ ሃይዌይ ላይ የምትነጂው ዝም ብሎም አይደለም፣ እንደኛ ሀገር ስፒድ አይደለም። አሁን ውጪ በቃ ይለኛል። ታውቂያለሽ፣ በጣም እታገላለሁ፣ እጮሃለሁ። ዋው ራሷን እንድታጠፋ ነው ውስጧን ማለት ኢየሱስ እርዳኝ እላለሁ። በቃ ምን እንደማደርግ አላውቅም። እንግዲህ ይሄ ትራንዚሽኑ ላይ ነው አስቢ። ዋው ከዛም ወጥቼ ተወግዤ ብቻዬን ነው ያለሁት። እዚህ ያለው አካባቢም ገና ጆይን ስላላለሁ አያውቀኝ። ጴንጤም አያውቃትም፣ ኦርቶዶክስም አያውቃትም። ባጭሩ ኦርቶዶክስ ደግሞ ገፋት ወዴት ያለች እና ራሷን እስከ ማጥፋት ሰይጣን በቃ ሐሳብ ያቀብላቸው። ጨለማ ይከበኛል፣ ራሴን በቃ ጠላሁ። አንድ ጊዜም ደግሞ እንደዚሁ ቤት ሆኜ በቃ መስታወቱን ነቅለሽ ኤላሽ ላይ ምንም አጠቅሚም ነው በቃ የሚለኝ ሰይጣን። ሁል ጊዜ ራሴን እንደማልጠቅም እንደማልረባ አስባለሁ። በዚህ ደግሞ የሚታይ እጅ አለ እንዳልኩሽ፣ ምድረ በዳ ላይ ብቻዬን ወዴት መሄድ እንዳለብኝ አላውቅም፣ ምን ማድረግ እንዳለብኝ አላውቅም። እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው። በቃ ዋው የስ እባክህ እርዳኝ፣ ምን ማድረግ እንዳለብኝ ወዴት መሄድ እንዳለብኝ አላውቅም። አሜን። የሪጀክሽን ማለት እውነቴን ነው የምልሽ። እና ኢየሱስ ለካ በኋላ ኢየሱስ ከኔ ጋር ያዛምደዋል ይሄንን ሪጀክሽን። ዋው ስሙት በደንብ እዚህ ጋር የምትለው ሪጀክት ያደረግሽኝ። ዋው ሰው ሁሉ እኔን እንደዚህ ነው ሪጀክት ያደረገኝ ይለኛል። ወይኔ እንደዚህ ነው ሪጀክት አድርጌ የኖርኩት። አልሰማ ብዬ፣ አላዳምጥ ብዬ፣ አልረዳ ብዬ። ወይኔ ኢየሱስ ያማል እኮ ሪጀክሽን ያማል። እሱ ላይ የነበረውን ሪጀክሽን እኔ ላይ ሳየው ይበልጥ ኢየሱስን እየቀረብኩት፣ ይበልጥ ኢየሱስን እየወደድኩት። ዋው በዚህ ሰልፉ አለ፣ በዚህ መከራው አለ፣ በዚህ አለመብላቱ አለ፣ በዚህ ውጣ ውረዱ አለ፣ በዚህ ጥላቻው አለ። ግን ኢየሱስ ወደ ራሱ እያስቀረበኝ እያስጠጋኝ በምድረ በዳ ባብላታለሁ አይደል የሚለው እያባበለኝ እኔም ሳልሞት ሰይጣንም ያስበው ሳይሳካለት። ምክንያቱም ሰይጣን ያው ዋው ምንድነው ታውቃላችሁ? መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 15 ቁጥር 20 ላይ ባሪያ ከጌታው አይበልጥም፣ እኔን አሳደውኝ እንደሆነ እናንተንም ያሳድዷችኋል አለ። አንደኛ ጴጥሮስ ላይ ደግሞ እንደ እንግዳ ነገር የሚሆንባችሁ በእናንተ መካከል ያለውን እሳት መፈተን አታድንቁ ብሎ ሲነግረን እናያለንና ምን ልላችሁ ነው? እያንዳንዱ የምናልፍበትን የትኛውንም ጎዳና መገፋትም ቢሆን ኢየሱስ በራሱ በወንድሞቹ ተገፍቷል። ሊሞትላቸው በመጣ በደቀ መዛሙርቱ እንኳን ተክዷል። በአይሁድ ሕዝብ ተገፍቷል። መስቀል ላይ አሯሩጠው የሰቀሉት የራሱን ስርዓት እግዚአብሔር አባቱ ያስቀመጠውን ስርዓት ተቀብለው ማስቀጠል የነበረባቸው ህዝቦች ናቸው። ህጉን የሚያውቁ እና መገፋትን በደንብ ያውቃል። በዚህ ውስጥ የምታልፉትና ወንድሞቼ ኢየሱስ ክርስቶስ ያላለፈበት ውስጥ እያለፋችሁ አይደለም። በሁሉ እንደኛ ሰው ሆኖ የተፈተነ ስለሆነ ይረዳናል፣ በድካማችን ይረዳናል ተብሎ የተጻፈው ቃሉ ለዛ ነው። መረዳት ደግሞ ብቻ አይደለም፣ ደግሞም ይረዳናል።
እንደዛ ነው ያደረጋት እህታችንን። የምትገፋበትን ልክ አይታ ራሷን እስከ ማጥፋት ሰይጣን በዛች ቅጽበት ተጠቅሞ ያባብላት ጀመረ። ራሷን እንድታጠፋ መስታወት ስትመለከት በዛ በመስታወቱ ሰብራ ራሷን እንድትወጋ ሃይዌይ ላይ በሰባ እየነዳች ወርዳ ራሷን እንድታጠፋ ምናምን ይመክራታል። በዛ ውስጥ ግን ይሄ የተስፋ ድምፅ፣ የተስፋ ጭላንጭል፣ ሹክሹክታው የአምላኬ የጌታዬ የተከተለችው እሱም ብላ የተሰደደችለት እኔም እንደዚህ ውስጥ አልፌያለሁ፣ እኔም በእንደዚህ መንገድ እኔንም ገፍተውኛል፣ ብቻሽን አይደለሽም በሚል ማጽናናቱ አጽናናት። ዛሬም በብዙ ነገር ውስጥ እያለፋችሁ ያላችሁ እህትና ወንድሞቼ በተለይ የዚህ የዘርፌ ምስክርነት በጣም ብዙ በዛ በኦርቶዶክስ ቤት ያሉ እህትና ወንድሞቼ ልባቸውን እንደሚነካ አምናለሁ። ብዙዎቹ እንዲህ አይነት ጥያቄ ኖሮባቸው ግን ምን ማድረግ እንዳለባቸው ነው የሚያውቁት ከልጅነታቸው ተወልደውበት ያደጉበት የሚማሩት ያ ነው። ስርዓቱ ጠንካራ ነው። ወደዚህ መውጣት አይቻልም። ከዛስ ደግሞ በዛኛው ሳይድ ላይ ስለ ጴንጤዎች ስለ ኦርቶዶክሶች ኢየሱስ ምናምን ስለሚሉት የሚደርስባቸውን ጫና የሚሰጣቸውን ስም ያውቁታል። ስለዚህ መግቢያ መውጫ የላቸው እና ኢየሱስን እየወደዱት ግን መፈናፈኛ የላቸው። ወዴት ሄደው ኢየሱስን ያምልኩት? ወዴት ሄደው ግግም ይበሉ? ኢየሱስ አይሰበክም እያልኩኝ አለን። በቤተ ክርስቲያን በኦርቶዶክስ ቤተ ክርስቲያን ውስጥ ኢየሱስ ይሰበካል፣ ግን በቃ የተደበላለቀ ሆኗል። በተለይ አሁን ላይ በቃ ኢየሱስ የጴንጤ እየተደረገ ፉክክር ነገር ውስጥ ተገብቶበታል። እና እርግጠኛ ነኝ የእህታችን ምስክርነት ብዙዎችን ነፍሳቸውን የሚያነቃ የሚያጽናና እንደሆነ አምናለሁ። እና ሁላችሁንም አሁንም ወደዚህ እውነት እንድትመጡ አበረታታችኋለሁ። በእውነት እግዚአብሔር አይለቃችሁም፣ አይተዋችሁም። በውስጣችሁ ያለውን ይህንን ትንሽዬ እንቅስቃሴ ተቀብላችሁ ወደ ጌታ እንድትመጡ እና እንግዳ ነገር አይደለም። የክርስቶስን ፍቅር ሰው ሲያቅ በቃ በእንደዚህ አይነት ነገር ውስጥ ሊያልፍ ይችላል። አንድ ቆንጆ መዝሙር የዘመረችውን ልጋብዛችሁና እንጨርሳለን። ስሙቴን ዝማሬ ጋብዣችኋል። ጠፍቼ ስኖር ካንተ ርቄ ኮብልዬ ያንተን ፍቅር ንቄ የሥጋ ምኞቴን ስከተል እግዚአብሔር ተጣልቼ ነበር። እንደገና አምላክ እንደገና በትንሣኤ ኃይል አዲስ አረከኝ ጌታዬ። ኢየሱስ ገና ወድሃለሁ በሞት ሞቴን ስለሻርከው ሞቴን ስለሻርከው ሃሌሉያ ኢየሱሴ ገና ፈቅርሃለሁ። ስምህ ይባረክ መንፈስ ቅዱስ። በአብ ቀኝ ባንተ ውስጥ ስላለው ባንተ ውስጥ ስላለው ኢየሱስ ገና ወድሃለሁ። አሜን 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 አሜን። በሞት ሞቴን ስለሻርከው ሞቴን ስለሻርከው ኢየሱሴ ገና ፈቅርሃለሁ። አሜን። በአብ ቀኝ ባንተ ውስጥ ስላለው ባንተ ውስጥ ስላለው እወድሃለሁ ወድሃለሁ። ምናልባት ይህንን ቪዲዮ እየተመለከታችሁ ያላችሁ በየትኛውም ሁኔታ ውስጥ አገር ውስጥ በየትኛውም እምነት ውስጥ ያላችሁ ዛሬም የኢየሱስ ፍቅር በልባችሁ እንደ ጭላንጭል ተሰምቷችሁ
ነገር ግን ይህንን ፍቅር ሳትቀበሉ ሰው ምን ይለኛል ብላችሁ ወይ ፈርታችሁ ወይ ሁኔታን አይታችሁ ወይ ደግሞ ውስጣችሁ ጥያቄ ገና ያልተመለሰ በጥርጣሬ ውስጥ ያላችሁ ዛሬ ይህንን ምስክርነት ስትሰሙ እንዲሁ ዝም ብላችሁ እንድታልፉት አልፈልግም። ውሳኔ እንድታደርጉ። ከኢየሱስ ርቆ ሰው ወዴትም ሊሄድ አይችልም። ከኢየሱስ ወጥቶ ሰው የትም አያምርበትም፣ አይመቸውም። ከኢየሱስ ጋር ግን በየትኛውም ሁኔታ ውስጥ ብታልፉ ክብር ነው፣ ምቾት ነው። ምክንያቱም እርሱ የዘላለም ሕይወትን የሚሰጥ ብቸኛ አዳኝና ጌታችን ነው። ሕይወት ነው። ከሕይወት ወዴት ይሸሻል? ስለዚህ ዛሬ ምናልባት ይህንን ቪዲዮ ስትመለከቱ ጥሪ ላቀርብላችሁ ፈልጋለሁ። ዛሬ ከእግዚአብሔር ጋር እንድትታረቁ በኢየሱስ ክርስቶስ እጅግ በሚወዳችሁ ነፍሱን አሳልፎ ስለ እናንተ በሰጠው ስለ ኢየሱስ ብላችሁ ከእግዚአብሔር ጋር እንድትታረቁ ጥሪ ያቀርብላችኋለሁ። ምናልባት ይህንን ጥሬን ሰምታችሁ አዎ እኔ ነኝ ያ ሰው መታረቅ እፈልጋለሁ የምትሉ ከሆነ አሁን ከኔ ጋር አንድ ኪዳን እንድትገቡ ከእግዚአብሔር ጋር እንድንታረቅ የሚያደርገንን ጸሎት እንድትጸልዩ አሳስባችኋለሁ። ይህንን ጸሎት ከልባችሁ ሆናችሁ እጆቻችሁን ወደ እግዚአብሔር ከፍ በማድረግ ከኔ በኋላ አብራችሁ በመጸለይ ከልባችሁ በመጸለይ ኪዳን መግባት ትችላላችሁ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ መጣለሁ። በዚህ ሰዓት ልጅህ ኢየሱስ ክርስቶስ ስለ ኃጢአቴ ስለ በደሌ እንደሞተልኝ እንደተነሳልኝ አምናለሁ። ከዛሬ ጀምሮ ኢየሱስ ክርስቶስን የሕይወቴ ጌታ የሕይወቴ አዳኝ አድርጌ እቀበለዋለሁ። እግዚአብሔር ሆይ ልጅህ አድርገህ ስለ ተቀበልከኝ አመሰግናለሁ። በጌታ በኢየሱስ ስም አሜን፣ 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 አሜን። ይህንን ጸሎት በእምነት ከጸለያችሁ በእውነት ነው የምላችሁ ከዛሬ ጀምሮ የእግዚአብሔር ልጅ ሆናችኋል። የዘላለም ሕይወት ወራሾች ናችሁ። ከዚህ በኋላ ግን ማድረግ የሚጠበቅባችሁ አካባቢያችሁ ያለ በኢየሱስ ክርስቶስ አምናችሁ ስለዳናችሁ መጽሐፍ ቅዱሳዊ ትምህርት የሚያስተምሯችሁን ቤተክርስቲያን ፈልጋችሁ ከቅዱሳን ጋር ህብረት እንድታረጉ ትምህርት እንድትማሩ የእግዚአብሔርን ቃል እንድትማሩ አሳስባችኋለሁ። ምናልባት ደግሞ አካባቢያችሁ ያላችሁበት ቤተክርስቲያን ማግኘት የማትችሉ ሁኔታው የማይመች ከሆነ በዚህ ቪዲዮ ዲስክሪፕሽን ላይ የማስቀምጥላችሁ የቴሌግራም ቻናል አለ። በዛ ውስጥ ብትመጡ እኛ እናስተምራችኋለን፣ መጽሐፍ ቅዱስ እናስታጥቃችኋለን። አብራችሁን ህብረት ታረጋላችሁ፣ ትጸልያላችሁ። ሰሞኑን ማለዳ ላይ የጀመርነው የማለዳ ጸሎት አለ። ይህንን ወር በሙሉ በጾም በጸሎት ሆነን ይህንን ማለዳ እያሳለፈን ነው። ስለዚህ እዛ ላይ እንድትቀላቀሉ ወይም በቴሌግራም ላይ ኢቫንጀሊስት እዩ ብላችሁ እዚሁ ቻናል ላይ ያለውን ስፔሊንግ ብትጠቀሙ ቻናል ታገኛላችሁ። በዛ ቻናል ጆይን አድርጋችሁን አብራችሁ እንድትጸልዩ እንጋብዛችኋለን። በተረፈ ግን ይህንን ቪዲዮ በየትም ስፍራ አገር ዓለም ያላችሁ ብዙዎችን እንደሚመልስ አምናለሁኝ። አሁኑኑ ለብዙዎች ሼር እንድታደርጉላቸው ጥሪ ያቀርባለሁኝ። ከዚህ ሁሉ ባለፈ ግን ይህንን ሙሉ የዘርፌን ምስክርነት የተወደደች እህታችንን ለመስማት የምትፈልጉ ከሆነ በትዕግስት እጅጉ ቻናል ወይም ኒቆዲሞስ ሾው ብላችሁ ሰርች ብታደርጉ ሙሉ የእሷ ምስክርነት ታገኛላችሁ። እሱንም ሼር በማድረግ ለብዙዎች እንዲደርስ አድርጉ። በተረፈ በጣም ነው የማመሰግነው። ጊዜያችሁን ስለሰጣችሁኝ ተባረኩ። መልካም ጊዜ